ማሪ። እሺ ወንድሜ አሁን ምንድነው የጻፍከው? ዱባይ አንድ እህታችን ሞታብን ነው ብለህ ነው የጻፍከው? አዎ አብዬ እህታችን አሁን ተደውሎልን ነው ከሆስፒታል። ከየት ሆስፒታል? ከየት ሆስፒታል? ብሌን አንዴ አቡ። አቤት። አሁን ተደውሎልን ነበርና ጨንቆን ነው አንቺ ጋር የደወልኩት። የት ሆስፒታል ነበረ? አናግራት እስቲ። አቡ ነች። ሆስፒታል ስሙን አናውቀውም። ከየት ነው የተደወለላችሁ? ሆስፒታል አማርኛ ያውቃሉ እንዴ? ነው ቆይ ጓደኛዋ አለች እዛ እኮ። ጓደኛዋ ማናት? ጥሯታ፣ ቁጥሯን ስጡና። እሺ የዓለምን ስልክ ወይ እዚህ አደባባይ ላይ አይደለም። ቋንጤ በውስጥ ነው ስልኩን እዚህ ጋር ልጻፍልሽ? አይ በፍጹም የሰው ስልክ እንዴ! ይኸው ሶፊን እያስገባሁልሽ ነው። ለሶፊ ነው የምትልኪላት። ይኸው ሶፊን አስገብቼልሻለሁ። ወይኔ ፈጣሪ። ሄሎ ቆይ አንድ ስፒከር ላይ ላርግልሽ እና የታክም ቤት እንደተኛች ከሰው ጋር ላገናኝሽ እና እንትን የሚባልበትን መንገድ እንድንፈልግ። ሰላም። እሺ እንኪ ቆይ አቡ ሰላም ነው። ስሚያት እስቲ ይቻትና እናት ይኸውልሽ እስኪ ንገሪያት። ማውራት ትችያለሽ አይደል አለምዬ? የት ንገሪ። የት ሆስፒታል ነበር? ራሽድ ሆስፒታል። የት? ሻርጃ፣ አልኤን፣ ዱባይ፣ አቡዳቢ? የት? ራሽድ ሆስፒታል ያለው አንድ ዱባይ ብቻ ነው፣ ሌላ ቦታ የለም። እሺ ምን ሆና ነው ልጅቷ? ማነች? አቡን ቆይ አለምዬ ይኸውልሽ አሁን የምታወራሽ ልጅ ምን ሆና ነው የሞተችው ብዬ ጠየኳት። ለምን አትመልስም? ማንም ልሁን የምትረዳ ልጅ ነው። አሟት ነው አቡ። ምን ሆነች እኮ? አሟት ነበረና ወይ አሟት ነው። አሁን እኮ ቤተሰቡ እንዳለ ተጨንቆ ነው አሁን የተነሳ ነው ከእንቅልፋችን። አሁን ነው የደወለችልን ልጅቷ። አሁን ያሁኗ ልጅ እንትን ነች፣ ጓደኛዋ ነች፣ አብራት የነበረችዋ ልጅ ነች። አዎ ገባኝ። ግን ለምን ቆጣ የምትለው ስትጠየቅ ልጅቷ እንዴ ልንረዳ እኮ ነው፣ እኛ ልንረዳ ሰው ልንልክ እኮ ነው ሆስፒታል የሚያግዛት ሰው። ምን ሆና ነው የሚያስቆጣት? ስላልገባት ነው አቡዬ፣ ያው ሀዘን ላይ ድንጋጤ ላይ ስላለች ነው። እሺ አናግሪያት። ከጠየቀ ምን ችግር አለ? ምን ሆና ነው? ታማ ከሆነ ታማ ነው ማለት ነው። ምንድነው እንደዚህ መቆጣት? አናግሪያት አንዴ። እሺ አካባቢውን ንገሪያት። አለም አካባቢውን ንገሪያት። እሺ ብቻዋን ናት? ብቻዋን ናት? ሰው ትፈልጋለች? ይኸውልሽ አለም እንድትረዳን ነው እኮ አሁን። አለም ተረጋጊና አዋሪያት። ልደውልልሽ በላት። አንደኛ ነገር አንቺ ያለሽበትን ሁኔታ አውቃለሁ፣ ማለት ምን እንደሚሰማሽ አውቃለሁ። ግን ያው አንቺ አቡዬ ስልኳን ልላክልሽ እንደ የልጅቷን? እሱን ነበርኩ የጠየኩክ መጀመሪያም። እናንተ ናችሁ እዚህ ጋር አውሪያት ያላችሁት እንጂ ስልኳን የጠየኳችሁ። ስልኳን ለሶፊ ላኩልኝ እና እኔ በስልኳ ኮንታክት ላርጋት። እዚህ ጋር የሚሄድላት ሰው ልጠይቅ። እኔ ዱባይ አይደለም ያለሁት ካታር ነው ያለሁት። ስለዚህ እዛ የሚሄድላት ሰው፣ የሚያግዛት ሰው፣ ከጎኗ የሚቆም ሰው ልንፈልግላት ነው። እሷ ምናልባት ድንጋጤ ይችላል እንትን ያደረጋት። ድንጋጤው ነው እንደዚህ ያደረጋት። አይ አንደርስታንድ። ችግር የለውም እኔ እረዳለሁ። ቆይ ላክል። እሺ አቡዬ። እሺ ሶፊ ይኸውልህ፣ ሶፊ ማለት ከጎንክ
ሀይል ያለው ወንድም ልቀንሳቸው እዚህ ጋር ስለበዙብክ ምናልባት ኮንፊውዝ ልትሆን ትችላለህ። ሶፊ አሁን ገዝት ላይ ያለችው ሶፊ ትታይካለች ካንተ ጎን እዚህ ጋር ለእሷ ቁጥሩን ላክልኝ። ሀይል ያለው ይገባኛል ያለሽበትና ስሜትሽ ግን በቃ ምንም አማራጭ የለንም። እውነት ነው። ስለዚህ የምትጠይቅሽን መልሽላትና የምንረዳዳበት መንገድ አንቺንም እንድታግዝሽ ነው። ይህ ቁጥሯ ደረሰሽ? አልደረሰኝም አቡዬ። እሱ ራሱ አላየሁም። አይ ቲንክ እየላከልሽ ነው መሰለኝ። እኔ እንጃ አልገባኝም። እኔም አንድ እህታችን ሞታለች ዱባይ ሆስፒታል አልራሽድ ሆስፒታል ነው እያለች ያለችው ልጅቷ እና ነርቨስ ሆናለች በጣም ሜቢ ስለሞተች ደንግጣለች እና ኢትዮጵያ ቤተሰቦች ጋር ደውላ ሞታለች ብላቸው ቤተሰብ ነው እኛ ጋር የመጡት እና ልጅቷን እንትን ለማለት ነው ያው የሚያግዛት ሰው እዛ አካባቢ ያለ ሰው እንዲሄድላት እንድንጠይቅላት ነው። መጀመሪያ ቁጥሯን ይስጡኝና እሷን ላውራት በዋትሳፕ እና የሚሄድላት ሰው እንጠይቃለን። ያሳዝናል። ምን ሆነ ይሆን የሞተችው? አይ ካንጎ ዌት ሌሚ ቼክ ፈርስት እና የሚሄድ ሰው አካባቢ ነው ቦታው። ዱባይ አልራሽድ ሆስፒታል። ምን ሆና ነው ብዬ ስጠይቅ ልጅቷ ማናት ምንድናት ምናምን ብላ ተቆጣች። ሜቢ አሁን ሞት ስለሰማች ደንግጣ ምናምን ነርቨስ ሆና ይሆናል። ቁጥር ደረሰሽ ሶፊዬ? ቼክ አርጊ ወይ ወርደሽ ቼክ አርጊ። ኢንቦክስሽ የማይታይሽ ከሆነ ና ኢንቦክስ ላይ ነኝ አቡዬ። ላይክ ራይቲንግ ነው የሚለው እየጠበቅኩ ነው። ኦኬ አሁን ላከል ፎርዋርድ አደረግልሻለሁ። ታይፒንግ ካለ እንትን እያለች ነው እየላክልሽ። እሺ አንድ ጊዜ ሚኒት። በማታ ደነገጥን እኮ በእናታችሁ። ያሳዝናል። ኦ ማይ ጉድነስ ምን ሆና ይሆን የሞተችው? በእናታችሁ ሲያስደነግጥ ሞቱ። በሰው ሀገር ወጥቶ ከመቅረት ይጠብቀን ፈጣሪ። ቆይ አሁን ሶፊዬ ቁጥሯን ትልክልኝና ልጅቷን አወራትና ያ አቡዬ ልኬልሻለሁ። ያው እንዲሄድላት እንዲያግዛት የምትፈልግ ከሆነ ቁርስ ትፈልጋለች ብዬ አስባለሁ። Satu bira jiran anjat kemudian. ቮይስ አድርጌላታለሁኝ። 2 ራይት ሆኗል። እስቲ ሚስኮል አድርግላት እንድታየው ቮይስ ያህል
የላኩላትን ቮይስ ላሰማ። ሰላም ጤና ይስጥልኝ አለም። በጣም ይፈጥናል። ስልክ ቁጥርሽን የሟቿ ልጅ ቤተሰቦች ናቸው ቲክቶክ ላይቭ ገስቴ ላይ ገብተው የሰጡኝ እና እንዴት ነሽ? አሁን ተረጋጋሽ? የሚያግዝሽ ሰው እዚህ እንድልክልሽ ነበረ። ሆስፒታሉ ጋር መጥተው ኮንታክት ያርጉሽ። ቁጥርሽን ልስጥ። ይሄ ቁጥር ቀጥታ ይሰራል። ይህንን ጠይቄያታለሁ። መልሷን እንጠብቃለን። አቡዬ እና ሆም የሚባለው ካለ ተመልሶ ወይ ይግባ። አዎ ግባ ካለ አስገቢው እና ምንድን ነው እኛ ታዲያ እንድንተባበራችሁ የምትፈልጉት? አይ ቲንክ በኤምባሲ ምናምን ነው ጉዳዩ የሚያልቀው። ብቻዋን እንዳትሆን አለም የሚያግዛት ሰው ነው እንድንፈልግላችሁ የምትፈልጉት? አዎ ይኸውልሽ፣ አንድ ነገር ቀድሜ መናገር የምፈልገው ነገር በሰው በጉልበት በጊዜ እናግዛችኋለን። የገንዘብ እርዳታ ግን እኔ ለአስክሬን አሰባስቤ አላውቅም። እሺ ኮሚኒቲ ኢትዮጵያን ኮሚኒቲ ኢቃማ ካላት ኢንሹራንስ ካላት ራሱ መንግስት ወይም ኢትዮጵያ ኤምባሲ ኢትዮጵያ ኮሚኒቲ ነው የአስክሬኗን ከቨር አድርጎ መሸኘት ያለበት። እሺ እንደዛ ነው። ቆይ እሷ አሁን እኔ ቤት ነኝ ሆስፒታል አይደለሁም ቤት ሄጃለሁ ቤቴ ነኝ ያለሁት አለች። ሆስፒታል ብትሆን ኖሮ እኔ አሁን ሰው ሆስፒታል እንዲሄድላት ነበር የፈለኩት። ቤቴ ነኝ አሁን ነይ እዚህ ላይቭ ላይ ልበላት። የሞተችበትን ምክንያት ከነገሯት እንድትነግረን ታውቃላችሁ እናንተ። እሱንም እንድታጣሪልን ነበር። አዎ እሱንም እንድታጣሪልን፣ ከዛም ያው ያለውን ፕሮሰስ ያለውን እንትን እንድትይዝ። ፕሮሰሱ ተመልሳ ከሄደች ፕሮሰሱ በኤምባሲ ነው የሚያልቀው፣ ግን ሰው ነው እየሄደ የሚያስጨርሰው። ስለዚህ አለም ጓደኛዋ ናት። አለም ምኗ ናት? አለም ጓደኛዋ ነች። ገና አሁን ሄደችው ተመልሳ ብለሽ ስትሄድ 3 ወር አለም በጣም የቅርብ ጓደኛዋ ነች። አሁን ሄደች በቅርብ። በዛ ላይ ደግሞ መታ አዲስ አበባ አሁን በቅርብ ነው ተመልሳ የሄደችውና ብቻዋን ነው ያለችው። ለእናንተ ምናችሁ ናት? ሟች ማን ነው ስሟ? ብዙ ነሽ። ለእኔ አክስቴ ልጅ ነች። ኮንትራት ቤት ነበረች? አይደለም በግል ነው የሄደችው። ፍሪ ቪዛ ናት? አዎ። እና ታማ ሆስፒታል የገባችው መቼ ነው? ቆይታለች። ግን እሷ በቃ ትድናለች ብላ ለእኛ ትድናለች ብላ ስላሰበች አልነገረችንም እና ሲብስባት ነው በቃ ያሳወቀች እኮ። ምንድን ነበር ህመሟ? ተነግሯቸዋል ምን እንደሆነ? ምንም እንደሆነ እንኳን ለእኛ ለእሷ የሚነገሯት አይመስለኝም። እሱንም አንዳንድ በቃ ማጣራት የሚቻልበት መንገድ ካለ እንድታጣሩልን ነበር። እንትኗ ይላክላቸዋል፣ ግዴታ ነው። አስክሬን ሲላክ የውጤቷ የሞተችበት ምክንያት ይጻፋል። ቅርብ ጊዜ ከቃል የምትባል ነፍሷን ይማረው ከቤሩት ገና በሄደች በ3 ወራ ህይወቷ አልፎ አስክሬኗ በቀደም ዕለት ገብቷል። እኛ ድምፅ ሆነን በኤምባሲ በኩል አስክሬኗ ገብቷል። አብሮ ተልኮላቸዋል ሜዲካል ሪፖርት። እሷ ከፎቅ ላይ ወድቃ ነው በምን ምክንያት እንደሞተች ማለት አይምሯ ስር ምን ተፈጥሮ እንደሞተች ምናምን ይሄ ዲቴል ይጻፋል። በእንግሊዝኛም በአረብኛም ተጽፎ ይላክላችኋል እኮ። በቃ አሁንም ልክ ለእሷ ድምፅ እንደሆናችሁላት ለዚችም ድምፅ ሆኑላት እና እባካችሁ የእህታችንን ሬሳ ወደኛ ሸኙልን። በጣም ማለት በቃ በዛ ላይ አሁን ነው። እሺ ማነው እኔን ኮንታክት የሚያደርገኝ? አሁን አንቺ ማነው ስምሽ? እኔ ራሄል እባላለሁ። እሺ ራሄል ስልክ ቁጥርሽን ለሶፊ ላኪላት። እኔ እና አንቺ ዋትስአፕ ላይ ፎሎ አፕ እንድናረግ ጉዳዩን። አሁን አለምን እጠራታለሁ እንድትነግረን። እሺ በቃ አሁን በቃ እሺ ስልኬን አሁን እንደተላከልሽ ይላክልሻል። በዋትስአፕ እናድርግና እባክሽን ተባበሪልና ያው አንቺ ከኛ በላይ እንትን ስለምትይ ድምፅ ሆኑልንና አለምንም አግዟትና ወደ ሀገሯ መኖሪያ ፍቃድ አላት። ብዙ ነሽ ነፍሷን ይማረው። መኖሪያ ፍቃድ ካላት በኢንሹራንስ ነው አስክሬኗ። ልክ እንደ ቃል መኖሪያ ፍቃድ ካላት በኢንሹራንስ ነው እንትን የምታደርገው። አላት በኢንሹራንስ ነው የምትገባው። ስለዚህ አታስቢ። አንዴ ለአለም ቮይስ ላድርግላት። አለም እባክሽ አንዴ ቲክቶክ ላይቭ ላይ ልትመጪ ትችያለሽ? አንዴ ቲክቶክ ላይቭ ላይ ነይና ምን እንደነበረ በሽታዋና በምን እንደሞተች ንገሪን ፕሊስ። በጣም ተጨንቀናል። እዚህ ጋር 3000 ምናምን ሰዎች ላይቭ ላይ በጣም ተጨንቀናል። ራሄልም ያክስቷ ልጅ አለች እና እባክሽ ነይ።
አለም ፕሮፋይልሽን ስክሪንሾት አድርገሽ ላኪልኝ። ሌላ ሰው አለም ነኝ ሊል ይችላል ዝም ብሎ እዚህ ጋር ለመግባት እና ቲክቶክ ፕሮፋይልሽን ስክሪንሾት አድርገሽ እዚህ ጋር ዋትሳፕ ላይ ላኪልኝ። አይ አንዳንድ ሰዎችን ቮይስ ልኬልሻለሁ አንዴ ስሚ። እሺ ከነ ኮዱ ላርገው። ልጅ ናት። ቤተሰቦቿ ብዙ ነሽ የሟች ገጠር ናቸው። እሺ ኮድ ልክተትና ልላክልሽ። አለም አለች የምትሉ እራሷ አለም ዋትሳፕ ላይ ፕሮፋይሏን ስትልክልኝ ነው ማስገባው። እዚህ ቤት ታውቃላችሁ የሚሰራ ድራማ አይደለ? አለም ነኝ ሊገቡ ይችላሉ። ስለዚህ አለም ይኸው ሶፊዬ አሁን የምልክልሽን ፕሮፋይል አስገቢያት። ምን እንደምትጽፍም እነግርሻለሁ። እሺ ማሪ check your WhatsApp, Sophie. ልኬልሻለሁ። እኔም ሀቡዬ አንቺማ አይተሻል አይላኩልሽም? በደንብ ተመልከቺ ኮመንቱን ፕሊዝ። እሺ እሺ ይኸው አፍጥጫለሁ። ሰላም ጤና ይስጥልኝ። ራሄል ሀቢባ ነኝ። የብዙነሽ የነፍሷን ይማር የብዙነሽ ያክስት ልጅ ራሄል ነሽ አይደል? እኔ ሀቢባ ነኝ። እኛ ኢትዮጵያኖች መቼ ችግርና መከራ እንደሚለቀን በስደትን በሀገራችን ሊሞት ነው፣ በሽታ ነው፣ ችግር ነው። አላየሻትም መሰለኝ ሶፊዬ። አመለጠች መሰለኝ ሀቡዬ። ሶሪ ችግር የለም። አለም ደጋግመሽ ጻፊ እሺ፣ እስከምናገኝሽ። አይሰሙም። ሰው ሞቶ እንኳን ይኸውልሽ እንደዚህ ናቸው። አይሰሙም፣ ይጽፋሉ፣ አያርፉም። በጣም እኮ ነው የምናሳዝነው በእውነት በጣም። ዳይመንድ አትጻፉ ትላለች። መቼ ይሰማሉ እናቴ? ይገርማቸዋል እነሱ። ሰው ሞተ ምን አለ አይገርማቸውም። እንደነዚህ አይነት ሰዎች መቦለክ ነው ያለባቸው። ምክንያቱም ለሰው ለሞተ ሰው እንኳን ስለማያዝኑ መቦለክ፣ ብሎክ ማድረግ። አግኝቻታለሁ ሀቡዬ። ኢንቫይተር ኢንቫይተር ኦልሬዲ ብሎክ ደም የስ ምስራቅ አይ ኪፕ ብሎኪንግ ዚስ ካይንድ ኦፍ ፒፕል አይ ዶንት ኒድ ደም። እኔ የምፈልገው ለሰው የሚያዝን ለሰው የሚያስብ እንጂ እንደዚህ አይነት ጨካኝ ሰው አልፈልግም በህይወቴ፣ በቲክቶክም በህይወቴ ማለት ነው። ሰላም አለም እንኳን ደህና መጣሽ። ራሄልን አስገቢያት ፕሊስ። ናሆም የሚል አካውንት ሶፊዬ እንኳን ደህና ቆየሽኝ ዘቢባ። ደህና ነሽ? አለን እግዚአብሔር ይመስገን። ሰላም ነሽ? አለን 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 እግዚአብሔር ይመስገን። ልጅ ራሄልን ላስገባት ይኸው ኢንቫይት አድርጓት። አይዞሽ እናቴ፣ ድንጋጤው ከባድ ነው። መቼ ነው ያረፈችው? ዛሬ አሁን 7 ሰዓት ላይ። ወይኔ ከአራት ሰዓታት በፊት። አሁን እኮ ነው ስራ ላይ ነበርኩኝ። ከስራ ነው ተደውሎ ተነግሮኝ ወደዛው የሄድኩትን ጓደኞቼን ይዤ። ወይኔ ነፍሷን በገነት ያኑረው እና ታዲያ ምንድን ነበረ ያመማት? ብዙ ነሽ ያመማት? እሷ ብዙ ነገር ነው ያመማት። መጀመሪያ ሲጀመር ከኢትዮጵያ እንደመጣች ፊቷ ነው ያበጠው። አይኗና ከንፈሯ አበጠ። መጀመሪያ ከንፈሯ አበጠ፣ ከዛ ቀጥሎ አይኗ አበጠ። አይኗ ሲያብጣ ሆስፒታል ወሰድኳት።
ሮላ ላይ ሆስፒታል ወሰድኳት። እዛ ታከመች፣ መርፌ ተወጋች። ከዛ ትንሽ ገገም አለች፣ አገገመች እና በመድኃኒቱ በምናምኑ ደህና ሆነች። ደህና ሆና በሳምንቱ ደግሞ ተመልሶ ትንሽ 1 ሳምንት ካረፈች ወዲያ ደግሞ እንደገና ተመልሶ ፊቷ አበጠ። ከዛ ዶክተሩ ጋር ስወስዳት ዶክተሩ አይ ይሄንን የመንግስት ሆስፒታል ቃስሚያ ሆስፒታል ውሰጃት እንጂ ይሄ ከባድ ነው ከኛ ውጭ ነው አለኝ። እሺ ብዬ ቃስሚያ ሆስፒታል ወሰድኳትኝ። ቃስሚያ ሆስፒታል ገባች። እዛ ወደ 10 ቀን ተኛች ቃስሚያ ሆስፒታል። አሁን እነሱ የሚሉት ኢንፌክሽን ነው የኩላሊት ትቦች ላይ ኢንፌክሽን አለ ነው ያሉት ቃስሚያዎች። እና የእሱም ማስረጃ የሁሉም ሆስፒታል ማስረጃ አለኝ እጄ ላይ። እና እኔ የምቀርባት ለእሷ ሰፈር አንድ ላይ ነው ያደግነው፣ አንድ ሰፈር ነን ያደግነው፣ ጎረቤት እና ጎረቤት ነን። ለዛ ነው እኔ ጋር ነው ያረፈችው፣ ኢትዮጵያ ጎረቤት ነን። ከዛ ያንን በማለት መቼም አብረን ያደግነን ስትታመም አትተይም እንግዲህ ያለው አማራጭ ይዘሽ ሆስፒታል መሄድ ነው። ስራዬን ትቼ ነው 3 ወር እንግዲህ አሁን 3 ወር ወደ እሷን ሳስታምም ማለት ነው። እና ከቃስሚያ 10 ቀን አስተኝተው የሆነ ኢንፌክሽን ያሳያል የዋጥሹ መድኃኒት አለ በሚል አዎ የሆነው መድኃኒት ውጣ ነበረ። ትንሽ ሽንት ምናምን እንትን ብሏል ኢንፌክሽን ነገሮ ሆኖባት ከፋርማሲ መድኃኒት ገዝታ ውጣ ነበረ። እሱ ነው ሲሉን ፋርማሲ መድኃኒቱን ወስጄ ሰጠኋቸው። አዩ እሱ ነው አሉኝ። ከዛ እዛም መድኃኒት ተደረገ፣ ሲቲ ስካን ተነሳች፣ ራጃ ነሷት፣ በቃ ሁሉም ምርመራ አደረጉላት። እዛ እስከ ሲቲ ስካን ድረስ አንስተዋታል። ግን በቃ ኢንፌክሽኑ ብቻ ነው የወጣው ብለው ነው በቃ ከ10 ቀን በኋላ አሁን ደህና ነሽ ውጭ አሏት። ደህና ነች። ከዛ ብር ክፈሉ 11,500 አሉ። እኔ የለኝም። እኔ ከየት አንጥቼ ነው 11,500 የምከፍለው? የመንግስት ሆስፒታል ማሪ እመቤቴን እንትን የላትም ነበረ። ኢቃማ የላትም። ኢቃማ አላት። ኢንሹራንስ ግን የለውም። ኢንሹራንስ ከሌለ እኮ የመንግስት ሆስፒታል ልክ እንደ ግል ሆስፒታል እኮ ነው ማሪ። እንደ ግል ሆስፒታል የመጀመሪያ ራሱ ይዣት በአምቡላንስ እንግዲህ በድንገተኛ በአምቡላንስ ይዣት ሄድኩትኝ። በአምቡላንስ ይዤ ፈርስት ኤድ እንኳን ለማድረግ ከፍዬ ነው ሆስፒታል ይላሉ። 2,280 ብር የካርድ ከፈልኩኝ። ከዛ እሱን ብለው ደግሞ ዶክተር ጋር ለመቅረብ ማለት ነው። ዶክተር ጋር ቀርባ ዶክተሩ ደም ምርመራ አዞ ዝም አሉን። ኧረ እንደውች ልጅ አንድ ነገር እንኳን ፈርስት ኤድ አድርጉላት ስላቸው ነው የደም ምርመራ ክፈይ ብለው እንደገና ለደም ምርመራ 580 ብር ከፍዬ የደም ምርመራ ተደረገ። ከዛ የደም ምርመራ ካደረገ ወዲያ 3,000 ብር አስይዤ ላልጋ አሉኝ። እኔ የለኝም። ከየት አንጥቼ ነው ማስይዘው? ልጅቷ ምስኪን ነች። እኔ ልረዳት ነው። ገና ስራ የላትም። ከኢትዮጵያ ገና መምጣቷ ነው ብዬ ስል ዶክተሯ እንደምንም ብላ ስትወጣ ትከፍላለች ብላ አልጋ አስያዘቻት እና በዛን የታከመችው። ከዛ ስትወጣ መድኃኒቱ ስጨርስ 11,500 ክፈሉ አሉ። እኛ የለንም አልናቸው። ከዛ ኢማራት አይዲዋን ኮፒ አድርገው ሂዱ ስትጠሩ ትመጣላችሁ አሉን። ደህና ሆነች። ትንሽ መለስ አለ። እኔ በዛ ወቅት ሁሉ ኢትዮጵያ ሂጂ እያልኩ ነበረ። ግን ያው ያለው ሁኔታ እጇ ላይ ያለው ሁኔታ ባዶም ስለሆነች ደርሳ ከኢትዮጵያ ገና መምጣቷ ስለነበረ እጇ ላይ ምንም ነገር የላትም። ከዛ ከሳምንት በኋላ ተመልሶ እንደገና ደግሞ ፊቷ አበጠ። አሁን መልሼ የመጀመሪያው ዶክተር ጋር ወሰድኳት። ስወስ የግል ማለት ነው። እዛም ካርድ አውጥቼ እንደገና ራጅ አንስቶ ምን ብሎ መጨረሻ ላይ እሱ ምን አለ፣ ራጅ አንስቶ ደረቷ ላይ የሳምባ ምች ያሳያል ደረቷ ላይ እና እሱ ነው ብሎ አለ። እና እንዴት ነው የማደርገው ስለው መርፌ ትወጋ አለ። መርፌ አልቻለችም ልጅቷ። በተፈጥሮ ውሃ አትጠጣም። በተፈጥሮ ደም ስሯ ጠፋ። በምን አይነት ደም ስር ይሰጣት? ይሰጣት የታሰበው በእግሯ ላይ ነበረ። በእግሯ ላይ ሊሰጣት ሲል እግሬን ሸበቀቀኝ ብላ እምቢ አለቻቸው። በቃ ወደ ኪኒን ተለወጠ። 6 መርፌ ነበር ያዘዘው፣ ወደ ኪኒን ተለወጠላት እና በኪኒን መጠቀም ጀመረች። ኪኒኑን እየዋጠች ደህና ሆና ደግሞ ከሆነ ደግሞ ከሳምንት በኋላ ደግሞ በቃ ጊዜው ነገሩ ግን ሳምንት እየሰጠ ነው ደግሞ እንትን የሚለው ሳምንት ደህና ትሆንና 1 ሳምንት ትታመማለች። መልሼ እንደገና ደግሞ ሰዎች ደህና ነው ሲሉኝ መልሼ ሮላ እንትን ወሰድኳት። አጅማን ዶክተር አሊ የሚባል ዶክተር ጋር እዛ ጋር ወሰድኳት። በስነስርዓት ራጅም ምንም አንስተው ከፍዬ ነው ያን ሁሉ ከፍለን ያደረግነው።
የግል ስለሆነ ማለት ነው። እሱም 7 መርፌ ያዘዘላት። 7 መርፌ ያዞላት 4ቱን እንደተወጋች ትንሽ ከበዳት። በቃ አልቻለችም። እኔም ደግሞ ስራ ስለምወጣ ቤት ውስጥ ብቻዋን ነው የምትሆነው። መድኃኒቱን በጊዜው አትወስድም፣ ታሳልፈዋለች። እኔ አስቀምጬላት አዘጋጅቼላት ሁሉን ነገር አጠገብ አድርጌ እሄዳለሁ፣ ግን እሷ መድኃኒቱን አትወስድም ነበረ። መድኃኒቱን ታሳልፈው ነበረ እና ደውዬ መድኃኒቱን ወሰድሽ ስላት አልወሰድኩኝም። ለምን ስላት ሊያስታውከኝ ሲል ተውኩት ምናምን እያለች መድኃኒቱ ለመደው መሰለኝ በሽታውን። በ4ኛው መርፌ ስትወጋ ከመጠን በላይ ደከመችብኝ። ከዛ በ5ኛው መርፌ ልወስዳት አልኩኝና ሳስበች ልጅ እየደከመች ነው። ስለዚህ ቀጥታ ራሽድ ሆስፒታል ወሰድኳት። የዛሬ 15 ቀን ማለት ነው ሮብ ዕለት ራሽድ ሆስፒታል ወሰድኳት። እዛ ወዲያው አጣድፈው ካርድ አላሉኝ ምን አላሉኝ አጣድፈው ወደ እንትን ውስጥ አስገቧትና አፍንጫ ላይ ኦክሲጅን ምናምን ነገር አድርጎላ መተንፈስ አቅቷታል ብለው ኦክሲጅን ምናምን ነገር አደረጉላት። እዛው መሸን ምርመራ የተለያየ ምርመራ አረጉ። የሁሉንም የሆስፒታሎቹን የሁሉንም ውጤት ሰጠኋቸው። የሁሉንም የሆስፒታል ውጤቶች አዩ። በቃ የራሳቸውንም ጥያቄ ጠየቁ። ኮቪድ ምናምን እንደዚህ ሁሉን ነገር ጥያቄ ራሷን ነው የሚጠይቋት። እንደውም እዚህ ጋር ምን አረኳቸው፣ ራሷ ልጅቷ አረብኛ ስለምትናገር ራሷን በአረብኛ ጠይቋት ብዬ ራሷ ልጅ በአረብኛ እየጠየቀች የመለሰችላቸው ማለት ነው። ከመለሰችላቸው በኋላ መጨረሻ ላይ በቃ እሺ አሁን ወደ ሌላ ክላስ ትገባለች ብለው እዛው ውዬ እዛው አምሽቼ ማታ ከሌሊቱ 12 ሰዓት ላይ ወደ አይሲዩ ክፍል ትቀየራለች ነው ያሉኝ። ከዛ ክፍል ተቀየረች ተባለ። እሺ ብለን ተነስተን ሄድን። ክላስ ተቀይሮ ገባች። ከዛ አንቺ መግባት አትችይም፣ ነገ መተሽ ከዶክተሩ ውጤቱ ሰጪ አሉኝ። እሺ አልኩ። በማግስቱ ስመጣ ዶክተሩ መግባት አትችይም ተባልኩኝ። ለምን እላለሁ፣ ልጅቷ ኮማ ውስጥ ስላለች አይሲዩ ውስጥ ስላለች ማየት አትችይም፣ በማየት ነው እንጂ ማግኘት እሷን አትችይም ተባለ። በዶክተሯ መሰረት አንድ ቀን እያለፍኩ አንድ ቀን እየሄድኩኝ አያታለሁ። በመስታወት ነው ማየት። እሷ ኮማ ውስጥ ነች በቃ። እና መድኃኒት የሚሰጣት በዛ ጉሮሯ ውስጥ በገባው በቬንትሌተሩ ነው የምተነፍሰው፣ በቬንትሌተሩ ነው። ለምንድን ነው ስላቸው ልቧ ደረቷ ሳምቧ መተንፈስ ስለማትችል የግድ በቬንትሌተር ነው መተንፈስ ያለባት። እና እሱን እያስተካከልን መድኃኒት እየሰጠናት ነው የሚሉኝ እነሱ። እና እነሱ ጋርም አሁን ሳምባ አልወጣላቸውም። የወጣላቸው እነሱም ገና ራጅ ሲያነሷት የሳምባ ምች የሚባለው ነው የወጣላቸው። ኢሞኒያ ይባላል ስሙ፣ ኢሞኒያ በሚል ነው የወጣላቸው። እና ወደ ቲቪ አልሄደም አሉ። ኢሞኒያ በሚል ነው የያዙት የነበረው። እነሱ እንግዲህ ይኸው 15 ቀን ሙሉ እሄዳለሁ፣ በመስኮት አያታለሁ፣ እመለሳለሁ። እሷ በመርፌ ወቅተው ተኝታለች። እሷ ምንም የምታውቀው ነገር የለም። በቬንትሌተሩ ነው የምተነፍሰው። ዛሬ ደህና ነች፣ ትናንትና ትንሽ አሟት ነበረ፣ ዛሬ ትንሽ ተሽሏታል ምናምን እያሉ ያው ይነግሩኛል። አይቼ ብቻ መውጣት ነው። እኔ ውስጥ ላይ ፎቶበት ይቅርታ፣ ስልክ ተደውሎ ነው በየቦታው እየደወሉ ስላለ መቀላቷ እየደወሉባት ወይ በጣም ያስደነግጣል። ምስኪን በመጣች በ6 ወሯ ያሳዝናል። ራሄል ስንት አመት ነው ብዙ ነሽ ዱባይ የኖረችው? አቤት። ስንት አመት ነው ዱባይ የኖረችው በአጠቃላይ? በጣም ረጅም አመት ኖራለች። እየሄደች እየመጣች እንትን ያው ቤተሰብ እንትን ትላለች፣ ግን ረጅም አመት ኖራለች እዛ። ቤተሰቦቿ ክፍለ ሀገር ናቸው? ወንድሞቿ ወደ ሰላሌ፣ አንድ ወንድም ግን አለ ከኔ ጋር ወደ ሰላሌ። እሺ እናትና አባቷስ በህይወት አሉ? እናት የለችም፣ አባት ግን አለ። እና ለቤተሰብ ልትነግሩ ነው? እንግዲህ ያው መጨረሻውን አውቀን ያው ወንድሞቻችን ሰምተዋል። አባታችን ነው አባትየው ነው አጎታችን ነው ያልሰማው። እንግዲህ እሱን እንግዲህ መጨረሻውን ካወቅም በኋላ እንነግረዋለን ብለን። እሺ እናንተ ማለት ነው መታመሟን ከሰማችሁ ስንት ጊዜ ሆናችሁ? አሁን እሷ 3 ወሯ ነው እንግዲህ ከታመመች።
ከኢትዮጵያ እረፍት ደርሳ ከመጣች 6 ወሯ ነው። ሆስፒታል መመላለስ ከጀመረች 3 ወሯ ነው። አይ አይደለም፣ ይኸውልሽ እኛ የሰማነው በቃ ልክ መጨረሻ ስቴፕ ላይ ስትደርስ ነው አለምዬ የነገረችን እንጂ መጀመሪያ ላይ እንዳትነግሩ በሚለው ለቤተሰብ እንዳታሳውቁ የሚለው ነገር ስለነበረ አልነገሩንም። ያው መጨረሻ ላይ ነው ግን ነገሮች እየከረሩ ሄድ የሰማነው እኮ 15 ቀን ስንት ጊዜ 1 ወር ስንት ጊዜ ሆናችሁ ከሰማችሁ? 15 ቀን አካባቢ ቢሆን የመጨረሻው ላይ የመጨረሻውን ስትገባ ነው የመጨረሻውን ስትገባ ነው የሰማችሁት? አዎ እንደዛ ስትገባ ነው የሰማነው። እሷ አትንገሩ ስለምትላቸው ያው እነሱም አልደፈሩም ለእኛ ሊነግሩ። ወይ በጣም ያሳዝናል በእውነት። ሰምታችሁ ቢሆን ኖሮ ነይ ትሏት ነበር፣ ጸበል ትገባ ነበር ቢያንስ። ብቻ ፈጣሪ የፈቀደ ሆነ። አለምን ሳቧት። ሶፊዬ ሳቢያት፣ አለምን መታለች። እሺ ማሪ። ውይ በጣም ደነገጥን በማታ ይህንን ሰምተን። ወይኔ ያሳዝናል በጣም። በየቀኑ ሰው ይረግፋል፣ ወጣቱ በበሽታ በስደት በጦርነት። ሄሎ ሀቢባ። ሄሎ አለምዬ። ወዬ ይቅርታ ስልክ እየተደወለብኝ፣ ያው ጓደኞቿ ስልክ እየደወሉ በሱ ነው የወጣሁትኝ። በጣም አንድ ያትደውሉብኝ ላይቭ ላይ ነኝ ብትያቸው አንዴ እስቲ ጓደኞቼ ነው እየነገራቸው ነው። እሺ ማለት ነው አሁን እህቷን ለጠየቅሽው ለወንድሟ ለጠየቅሽው ነገር እህቷ አለች። ገናውን በስደት የወጣች እህት አለች፣ ታናሽ እህት ወደ ግሪክ የወጣች በጉዞ የወጣች እህት አለቻት እና ከእሷ ጋር እያንዳንዱን ኢንፎርሜሽን ከእሷ ጋር እየተነጋገርኩ ነው የምሰራው እያንዳንዱን ነገር። አንዴት የት ነው ያለችው? አሁን ግሪክ ነች ያለችው። ገና መግባቷ ነው ከቱርክ ወደ ግሪክ ገና መግባቷ ነው። እሷ በእግር ነው የገባችው። አሁን ገብታ ትንሽ ወረቀት ገና እየተስተካከለላት ነው እና ከእሷ ጋር እየተዋራን እሷም ለምናታለች ሂጂ ሀገር እንዲህ ከመሆንሽ በፊት ሀገር ሂጂ ትኬት ልቁረጥልሽ ብላ ሁሉ ብላታለች። እሷ ግን አልፈለገችም እና ወደ ሀገር እንዲሄድ አልፈለገችም። ወንድሟም ደግሞ እንዲሰማ አልፈለገችም። ወንድሜ ከሰማ ለአባቴ ይናገርና አባቴ ይሞትብኛል በሚል ነው እንጂ እኔ ለቤተሰብ መደበቂያ አይደለም። እኔ የያዝኩትኝ ያው ከእህቷ ጋር በመነጋገር ነው። መጨረሻ ላይ ግን ወንድሟ በጣም ሲያስጨንቀኝ ጊዜ እሷ አትንገሪ ብትለኝም እኔ ነገርኩት። በቃ ምንም ማድረግ አልችልም። ምክንያቱም ነገራቶቹ እየባሱና አንድ ቀን ደህና አንድ ቀን በሽተኛ ስትሆን በቃ ወደዛ ለመላክ እንዲመቸኝ ብዬ ነበረ እኔ እሱን ያደረግኩት። ገብቶሻል? አንቺማ እንዴ ከጓደኛ በላይ እኮ ነው። ጓደኛ ካረገው በላይ ነው ያደረግሽው። እኛ ቤተሰብ ነን። እኔ ቤተሰብ ነን። እኛ እህት ነን። ከእህቶቼ የማለያት ልጅ ነች። በእውነት እግዚአብሔር በሚያውቀው እኔ ከእህቶቼ የማትለይ ልጅ ነች። ብዙ ነገር አብረን አሳልፈናል። በሀገርም ሆነ እዚሁ ብዙ ነገር አሳልፈናል። የሆነ 1 አመት ስትሰራ እኔ ጋር ከመጣች እንግዲህ ኮንትራት 2 አመት ነው የሰራችው። ኮንትራት ስጨርስ ነው ከሴትዮዋ ጋር ተነጋግሬ እዚህ ሌላ ቪዛ ተሰርቶላት በውጭ እንድሰራ ያስደረኳት ማለት ነው። እና ያንን አመት ሙሉ ከኔ ጋር ነው እያሳለፈችው። እኔ ምንም እኔ ከእህቴ ከታናሽ እህቴ እንኳን አለያትኝም። በእንደዛ አይን ነው እኔ የማያት። እኔ ከማንም በላይ የምትጎጁ በሀዘኑ አንቺ ነሽ። አብረሻት ስለነበርሽ እስከ መጨረሻው ደቂቃ ድረስ ያቃጠልኩ እንጂ በስመ አብ እኔ እንደዚህ ይሆናል ብዬ አላሰብኩኝም። እኔ ድናልኝ አንዴ ተንፍሳልኝ ሀገር ትገባልኛለችና በቤተሰቦች ትሆንልኛለች ነበር እኔ ሀሳቤ እንጂ እዚህ ጋር እንዴት ሆንብኛለች ብዬ አላሰብኩም። ከትናንት ወዲያ ሄጂ ሰዓት ነው ደህና ነች ብለው ሲሉ ዛሬ ስራ ላይ ነው ደውላ በቃ ፓስፖርት ላይ ማረግ አይዳንጭ ብላለች። ብናልቆ እነሱም ግዴታ ነው እንግዲህ ምን ያደርጋሉ። በጣም ከባድ ነው። በጣም ከባድ ነው። ማመን የማይቻል ነገር ነው። እንግዲህ 15 ቀን ሙሉ በመስኮት ነበር ማያት። ደግሞ አሁን ስራ ጀምሬ በቃ ስራ ቦታ በዛው ሄዳለሁ ወደ እሷ ጋር እያልኩ እያሰብኩ ነው። ገና ስራ ከመግባት ነው ደውለው እንደዚህ ሆናለች እና በቃ አሁኑኑ ፓስፖርት እና የማራት ኃይል ይዘሽ ነው እያሉ አሁን እዛ ሂጅ እንግዲህ ያለውን ነገር ጨርሻለሁ።
ጨርሻለሁ ማለት እንትን ነው ማለትም ገባሁኝ። ያው ዶክሜንት ሰጡኝ። እሱን ለእንትን አሉኝ፣ አሳዩኝ፣ ሬሳዋን አሳዩኝ፣ ከአንገት በላይ ከፍተው አሳዩኝ። አየሽ በአይንሽ? አንቺ ማረፏን በአይንሽ አይተሻል? አዎ አይቻታለሁ፣ አይቻታለሁ። አሳዩኝ። ከዛ ወረቀቷ ምናምን ሰጡኝ። እሱን ወስደሽ ለፖሊስ አስረክብ ያሉ፣ እዛው ላለ ፖሊስ ሰጠሁኝ። ፖሊሱ ወረቀት ጻፈና እንትን አለ፣ ነገ ጠዋት ነይና የመሞቻ ሰርተፊኬት የዴት ሰርተፊኬቱን ነገ ጠዋት ትወስጃለሽ። አዎ እሱን ትወስጃለሽ ነገ ጠዋት። እሱን ስንሰጥሽ ለኤምባሲ እንትን ትያለሽ። እና አሁን ይሄን ሁሉ ሲሆን እኔ ለወንድሟም ለእህቷም አልነገርኩም። ምክንያቱም እስቲ ቆይ እዚህ ጋር ያለውን ነገር መጀመሪያ እኔ እንትን ልበልና ስል መጨረሻ ላይ ያው ጓደኞቼም አሳውቂና እንትን በይ ወደዛ ትላክ ወይስ እዚሁ ትቀበር ቢሎን ወስኝ አሉኝ። እኔ መወሰን አልችልም። በሰው ገብቶሻል። እነሱ ናቸው የሚወስኑት። ትላክም ካሉ እንዴት ላክ እዚህም ትሁን ካሉ እንግዲህ መቼም ምን አደርጋለሁ። እኔ በጸበልም ብያለሁ፣ በአባቶችም በቅባ ቅዱስ ብያለሁ። ያላደረግኩት ነገር የለም። ያላደረግኩት በጸሎት ብያለሁ። ያላደረግኩት ነገር የለም። እኛ የኦርቶዶክስ እምነት ተከታዮች ነን እና በጾሙ በዚህ በጸሎት ሁሉ ሱባኤ ውስጥ ነን ያለ ነው። ለእሷ ስንል ጓደኞቿ ሁሉ ሱባኤ ላይ ናቸው ያሉት። ስለ እውነቱ ከሆነ እኔ ብቻ አይደለም ጓደኞቼም ሁሉ ጓደኞቿም ሁሉ ነው አብረን የተሰቃየ ነው በእውነት። እኔ ዋናውን እንትን ብልም እነሱም ከኋላ ያግዘው ነው አሉ። ፈጣሪ አይሳሳትም። እሱ የወደደውን አደረገ። እኛ ስላልን አይደለም ምንም ነገር የሚሆነው። ሁላችንም ያችንን ስንጠራ ጠራት፣ የፈጠራት አምላክ ጠራት እና ሄደች። በቃ ምንም ማድረግ አይቻልም ከዚህ በኋላ። አንቺ የሰው ልጅ ከለፋ ካስታመመ ምን ማድረግ ይችላል? በቃ አንቺ ለፋሽ፣ ጣርሽ አይደል? አስታመምሽ። ማዳን ግን አትችይም። ማዳን የሱ ስራ ነው። እሱ ከጠራት ምን ታረጊያለሽ? መበርታት ነው ያለብሽ። ከምንም በላይ አንቺ ከጎኗ ስለነበርሽ እያንዳንዱ ህመሟን፣ ስቃዋን በአይንሽ በቅርበት ሆነሽ ያየሽው አንቺ ስለሆንሽ ሀዘኑ ከማንም በላይ የሚከብደው ለአንቺ ነው። ለምን? በአይንሽ እያየሻት ስለሄደች። ከባድ በጣም መበርታት አለብሽ። በጣም አይዞሽ። እስቲ አሁን እንግዲህ ነገ ለኤምባሲ እንትን ወረቀት እንሰጥሻለን ያሉኝ። ጠዋት 7 ተኩል ላይ ነይ ነው ያሉኝ እዛው ሆስፒታል። ከዛ ከፖሊስ እንትን የዴት ሰርተፊኬት እንሰጥሽና ለኤምባሲ ወረቀት እንሰጥሻለን። ኤምባሲው ጋር ትሄጃለሽ። ኤምባሲው ነው የሚወስደው የሚልከው። አንቺ ትልኪያለሽ፣ ትከፍያለሽ አሉኝ። እኔ ከየት አባቴ አምጥቼ ነው እኔ ልካት? ኢንሹራንስ የላትም። ስለዚህ ኢትዮጵያን ኮሚኒቲ ኤምባሲ ላይ ሄድ ማድረግ ያለበት። እኛ ድምፅ እንሆናለን። እኔ ቪዲዮ ሰራለሁ፣ ሁላችንም ድምፅ እንሆናለን። ኤምባሲ ይሄንን እንዲያደርግ እሱን ነው የምፈልገው። ለሀገሯ መሬት ትብቃ። እዚህ ከምትዋት ሀገሯ ገብታ እዛው። አይዞሽ፣ በርቺ በእናትሽ። በሰው ሀገር ጓደኛን የአብሮ አደግን ማጣት እጅግ በጣም ከባድ ነው። በጣም አንድ ቀን ያወቅሽውንም ሰው ስታጪ በሰው ሀገር የሀገርሽን ሰው ኢትዮጵያዊ ጎረቤትሽን እንኳን ከስንት አንዴ እንኳን የምታይውን ሰው እንኳን በሚዲያ እንኳን የምታውቂ ኢትዮጵያዊ ሲሞት ስደት ላይ ያንገበግባል ከምንም በላይ። እና ያንቺ ደግሞ ጓደኛሽ፣ የሰፈርሽ ልጅ፣ አብሮ አደግሽ ብዙ አብራችሁ ያሳለፋችሁ ስለሆናችሁ ህመምሽ ሊገለጽ አይችልም። በእናትሽ ደግሞ አንቺን መመርመር አለብሽ። ሀዘንሽን ከጨረሽ በኋላ ተመርመሪ አንቺም። እሺ ቶሎ ቶሎ ራሳችንን ቼክ ስለማናደርግ ነው እንደዚህ። እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። እንግዲህ አለም ይቅርታ አለምዬ፣ በጣም ነው የምናመሰግነው። እኛ መክፈል አንችል፣ መክፈል የሚችለው አንድና አንድ መድኃኒዓለም ብቻ ነው። ዋጋሽን ይክፈልልን። እኛ ምንም የምንለው ነገር የለም። ሌሎቻችሁ ግን እባካችሁ ድምፅ ሁኑና እህታችንን ወደ ሀገራችን መልሱልን። እኛ የምንፈልገው ብቻ እውነት ነው። ሁሉም ድምፅ እንሆናለን። የባሳችሁን በቃ ወደ ራስ በሁለት ነገር ከምናጣት ቢያንስ በአንድ ነገር ብናጣት ይሻለናል። እና ለሁሉም ቢያንስ አለም አንቺ እድለኛ ነሽ፣ አስታመሻታል። እኛ ደግሞ ያንን እድል ያላገኘን ደግሞ ቢያንስ እዚህ ከጎናችን አድርገን መጽናናት የምንችልበት መንገድ ነው የምንፈልገው። ያስታመመ እድለኛ ነው አለም፣ በጣም እድለኛ ነሽ። ሁሉን ነገር አድርገሻል።
እንደኛ የእግር ብረት አይሆንብሽ ማለምዬ። አንቺ በጣም አስታመሽ ከአቅምሽ በላይ ግን በቃ እግዚአብሔር የፈቀደው ነው። እግዚአብሔር የፈቀደው ነው የሚሆነው። አለም እሱን በእግዚአብሔር መግባት አንችልም። ግን በቃ የሆነውን አምነን ተቀብለን ከዚህ በኋላ ላለው እርምጃ መሄድ ብቻ ነው የምንችለው። እናመሰግናለን አለምዬ። አንቺ ባትኖሪ ምን ነበር የምትሆነው? በቃ ተበላሽታም ሊሆን ይችላል የምትቀረው። እግዚአብሔር ግን አንቺን ሰጥቷታል። ጥሩ ነገር ነው። እኔ እንዴት ብዬ እንደምነግርሽ አላውቅም። ግን በቃ ሌሎቻችሁ በምትችሉት አቅም አግዟትና ታችንን ወደ ሀገራችን ብቻ ጠይቀው የምንለምነው ቃላችንን ሰጠንሽ እኮ ውዴ። እስከ መጨረሻው ድምፅ እንሆናለን። እኔ ቪዲዮ ሰራለሁ ለኤምባሲ ያድርሱልኝ ብዬ ኤምባሲ እንጠይቃለን። ድምፅ እንሆንና የእህታችን ብዙነሽ አስክሬን ኢትዮጵያ ገብቶ አፈር ይለብሳል። የሀገሯን አፈር ትለብሳለች። እኔ በቃ ዛሬ ድረስ ብቻሽን ነበርሽ ማለት ከጓደኞችሽ ጋር። ከዚህ በኋላ ግን እኛ ሁላችንም ከጎንሽ ነን፣ እናገዝሻለን። አይዞሽ። ነገም አብሮሽ ሆስፒታል ሄዶ ዴዝ ሰርተፍኬቱን አውጥቶ ኤምባሲም አብሮሽ የሚሄድ ሰው ምትፈልጊ ከሆነ ሰው ከሌለ ንገሪኝ። እዚህ ጋር ጓደኛዬ አብሬያት እሄዳለሁ እያለች ነው። ላገናኛት። በጣም ችግር የለውም። ጓደኞች ይላሉ ትምጣ፣ እዛው እንገናኛለን። 7:30 ነው ድረስ ከ8 ሰዓት ድረስ ሆኗል። ሪሚ ሳይ ሀይ ቱ ሚ ኦን ዋትሳፕ። ሪሚ እሷ ከሆንሽ ማለት ነው ስልኬን ስጫትና ትደውልልኝ። ችግር የለውም። ደስ ይለኛል፣ ደስ ይለኛል። ሄሎ ሀቡዬ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። በቀደም ሀዩን ሄደሽ የጠየቅሻት ነሽ ወይስ ሌላ ነሽ? አልሄድኩም። ባለፈው ጽፌልሽ ነበር ከሮዚ ጋር እንሄድ ምናምን ብዬ ለሌላ ሌላ ነሽ። እሺ ቁጥርሽን ላኪ ለሶፊ መሪያ ቁጥርሽን አብቴሽ ልክላት። እጁት ሶፊን ንኪያትና ሶፊን ቁጥርሽን ላኪላት። ያሳዝናል በጣም። በቃ እንደዚህ የሆነ ህይወት ከንቱ። ዛሬ ያያችሁት ሰው ነገ የለም። ፈጣሪ ሆይ ልኬላታለሁ። ሀቡዬ ማሪ ትልክልኝና እኔ አሁን ዋትሳፕ ላይ ሀቢባ ነኝ እልሻለሁኝ። ከዛ የአለምን ቁጥር እልክልሻለሁ። የአንቺንም ቁጥር ለአለም እልካለሁ። እሺ እሺ። አለም ያይዞሽ፣ እግዚአብሔር ያጽናሽ። እህታችን ደግሞ ነፍስ ይማር ለሁሉ ቤተሰብ። አሜን አሜን አሜን። ልክልሻለሁ ሀቡዬ። እሺ እሺ ማሪ። ማን ነበር ስሟ? ሪሚ ነው የሚለው። ዋትሳፕ የለውም። ሪሚ የላክሽው ቁጥር ዋትሳፕ የለውም። ዋትሳፕ የለውም ቁጥርሽ። እንዴት ብዬ ኮንታክት ላድርግሽ? ቆይ ሌላም አለ ልላክላት። የመስመር የዋትሳፕ ነው የምፈልገው፣ መስመር አልፈልግም ማሪ። እሺ እሺ። ሌላም ቁጥር አለ ልልክላት ነው አሁን ለሶፊ። ነፍሲ ማር። ከሞት ማንም አይቀርም። ማስቆም አንችልም። ሞትን ማስቆም አንችልም። እኛ በቻልነው መጠን እንለፋለን፣ እንጥራለን፣ እናስታምማለን። ቀኑ ከደረሰ አንድ ሰው ምንም ብናደርግ እኛ ልናስቆም አንችልም። ፈጣሪ መብቱ ነው። እሱ የፈለገውን መውሰድ መብቱ ነው። በፈለገ ሰዓት ሌላ ልክልሻለሁ ሀቡዬ። በቃ ሀቡዬ ልኬላታለሁ። እሺ እኔ ልውረድ። እሺ እኔ ማር ይኸው አሁን ሀይልሻለሁኝ። የአለምን ቁጥር ልክልሻለሁ። ሬሚ ሀቢባ ነኝ። ኮንፈርም አድርጊኝ መሆን
ሪሚ ይሄ የዓለም ቁጥር ነው። ኮንታክት አድርጊያት። ያንቺን ዋትሳፕ እና ዳይሬክት ቁጥር እልክላታለሁ ለዓለም። ዓለም ይሄ የሪሚ ቁጥር ነው። እሷ ናት የምትመጣልሽ ነገ ልታግዝሽ፣ አብራሽ ልትሆን ከጎንሽ ልትቆም። እሺ ከላይ ያለው 90 መጨረሻው ዳይሬክት ኮሏ ነው። ከታች ያለው ደግሞ ዋትሳፕ ነምበሯ ነው። ቴንኪዩ። እሺ እሺ ዘቢባ እሺ አይቼዋለሁ። ዋትሳፕ ላይ ገብቼ አይቼዋለሁ። ሀቢባ ሶሪ አይዞሽ። እሺ በርቺ። ከራሴ ስላልወኩ ነው። እሺ አንደርስታንድ፣ ምንም ችግር የለም። አንቺ እኮ ነሽ እስከ መጨረሻው ድረስ አስክሬን ሆነ ያየሽው አንቺ፣ አብረሻት የነበርሽው አንቺ። ትልቁ ሀዘን ያለው አንቺ ጋር ነው። እንረዳሻለን እና አይዞሽ። ፕሊዝ ውሃ ጠጪ፣ ራስሽን ጠብቂ እና ከሀዘንሽ በኋላ አንቺም ተመርመሪ። እሺ 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 በጣም አመሰግናለሁ። እሺ 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 ያለሽ አውሪኝ። ኤኒ ታይም ምንም ነገር ከፈለግሽ አለው። እሺ ከጎንሽ አውሪኝ። እሺ እኔና እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ውለታችሁን ይክፈለው። ምን አደርጋለሁ? ሌላ ነገር የለም። ለሀገሯ መሬት ብቻ እንድትበቃልኝ ነው የምፈልገው። ቤተሰቦቿ ጋር እንድትገባለቅልኝ ነው የምፈልገው። እዚህ በረሃ ላይ እንድጥላት አልፈልግም። እሱም ብቻ ነው እኔ የምፈልገው። ሌላ ነገር ምንም የምፈልገው ነገር የለም። እሱም ብቻ ነው። እሺ እሺ አለች አቡሻ የምትፈልገውን ነገር ፓስፖርት ኮፒዋን ደግሞ ላኪልኝ። እኔም ኤምባሲ ኮንታክት እንዳደርግሽ እንድጠይቃቸው። እሺ ልክልሻለሁ። በውስጥ እሰራለሁኝ። እባካችሁ ለቃልዬም እንደዛ አድርጌ በጣም ብዙ ሰው ሼር አድርጎ ድምጻችን ተሰምቶ አስክሬኗ ገብቶልናል ከቤሩት እና ስለዚህ ቪዲዮ ሰራና ሁላቸውም ሼር ዲዩት እንዲያደርጉ ጠይቄ ድምጽ እንሆናለን። በጣም አመሰግናለሁ። ዱባይ ያለሽው አንቺ? አዎ ዱባይ ያለሽው። መምጣት የሚፈልጉ አንቺ ማስጠራት የሚፈልጉ? እኔ የምኖረው እኔ ሻርጃ ነው የምኖረው። ኑሮዬ ሻርጃ ላልታውን ላይ ነኝ ያለሁት። አቡዬ የምትፈልገውን አግኝታለች? ሰው አገናኝቻታለሁ። ነገር ግን ጓደኞች ያሉ ብላለች። ግን ደግሞ ከኛ ደግሞ አንድ ሰው ደግሞ ሄዶ አብሯት የሚሆን ነገ ሆስፒታል ሄዳ የሞት ሰርተፊኬት አለ አይደል? ልክ ሰርተፊኬት እሱን አውጥታ ኤምባሲ ይዛ ልትሄድ ነው። እንደዛ ነው። ኢንሹራንስ የላትም። ኢንሹራንስ ቢኖራት አሪፍ ነበር። ኢንሹራንስ ስለሌላት ግዴታ ድምፅ ሆነን ነው ኤምባሲው ኢትዮጵያን ኮሚኒቲ አስክሬኗን እንዲያስገባ ማድረግ ያለብን። ለምን እያንዳንዳችን ኤምባሲ አንድ ጉዳይ ለማስፈጸም ስንሄድ አስገድደው ነው ኢትዮጵያን ኮሚኒቲ ካርድ አውጡ ቢሉን አይደል? ስለዚህ ለካርድ የምንከፍለው ብር፣ ኮሚኒቲ ካርድ የምናወጣበት ብር ለእንደዚህ አይነት ጉዳይ ነው መዋል ያለበት። ሁላችንም ድምፅ መሆን አለበት። ቪዲዮ ሰራላት ያለው ነገር ሼር ዲዩት ሪፖስት አድርጋችሁ ድምፃችንን ይድረስ ኤምባሲ። አስክሬኗ ኢትዮጵያን ኮሚኒቲ ከበር አድርጎ ነው መሸኘት ያለበት። የኮሚኒቲ ካርድ አውጡ እንባል የለ ለምንም አይነት ጉዳይ ስንሄድ። አይ እንደው ስደት ምንድን ነው የምትመረመረው እሷ? ምንም ጤናዋን አንዴ ሳምባ ነው ይላሉ፣ አንዴ ምንድን ነው ይላሉ። እንግዲህ ወረቀቷ ሲነበብ ነው በትክክል እች ልጅ በምን እንደሞተች የሚታወቀው። ራሄል አለው
አይዞሽ እህቴ በቃ በርቺ እሺ። እንደነገርኩሽ ነገ ድምፅ ሆናለሁ፣ ቪዲዮ ሰራለሁ። ሁሉም ሼር እና ዲዩት ሪፖስት ያደርጋሉ። ኤምባሲ ድምፃችንን ሰምቶ የእህታችን ብዙነሽን አስክሬን በቶሎ እንዲሸኝልን ማለት ነው። እና አይዞሽ በርቺ እኔ እናት እሺ፣ ከጎንሽ ነን። አይዞሽ አለን እና ቁጥር ያለሽ ዋትሳፕ ላይ እናወራለን። ምንም ነገር ከፈለግሽ ጠይቂኝ ዋትሳፕ ላይ። እሺ አለኝ። አሁን መልሼልሻለሁ። ቴክስት ስትመልሽልኝ እኔ መልሼልሻለሁ። እሺ በርቺ፣ ጠንከር በይ፣ አይዞሽ። እና የወሰድን ቀን ማለት ነው ማሪ፣ በአንድ ቀን የአህመድን የወሰድን ቀን ያለቀለት በአንድ ቀን ነው። ያልቅላችኋል ቶሎ። አይ ተይኝ እስኪ። እነዚህ እንትኖች ኢትዮጵያ ኤምባሲ እንትን ካላልሽ፣ ሰው ከሌለሽ፣ ገንዘብ ከሌለሽ፣ የአህመድን ገንዘብ እናንተ ከፍላችሁ ነው ወይስ ኢንሹራንስ አለው? ኢንሹራንስ ነበረው መሰለኝ ራሱ። ኢንሹራንስ ካለው እኮ ምንም አያስፈልግም። እቺ እኮ ኢንሹራንስ የላትም። ገንዘቡን ክፈሉ ቢባልስ? ኢትዮጵያን ኮሚኒቲ ራሱ ከበር ማድረግ አለበት። ኤምባሲ ከበር ማድረግ አለበት። ሀቢባ ለምን ብሎ ካረግሻት ማይ ዋይፍ? መጥፎ ኮመንት ጽፋ ይሆናል። ለማናት ያንተ ዋይፍ አላውቅም። ማንኛውም መጥፎ ኮመንት የሚጽፍ ሰው ብሎ ካረጋለሁ። ጠግብ ያለው ፎሎ ብዙ አለኝ። ፎሎ በአንድ ቀን 7000 ፎሎ። ዛሬ ስገባ 32400 ነበር ፎሎ። አሁን 40,000 ገብቷል። ሶፊ ናት የነገረችኝ እንዳየው ራሱ ገርሞኛል። ፎሎ በዝቶብኛል። ጠግብ ያለው የሚሰድብኝም ብሎ ካረጋለሁ። እንደ ድሮ ዝም ብዬ ስድብ አልጠጣም። አሁን ጠግብ ያለው። ስለዚህ ስትሳደቡ ወልቃለሁ። ዋዩ ብሎክ ማይ ዋይፍ ሜቢ ዋይፍ ሺ ካመንት ኔጌቲቭ ኮመንት እንጂ መልካም ነገር እየነገረችኝ መቼም አልቦልካትም። እንደዚህ አይነት ነገረኛ አይደለሁም መቼ። በጣም ያሳዝናል በእውነት። ሰው ከኢትዮጵያ ከመጣች በ6 ወሯ እኮ ነው። ሪምባኬሽን ደርሳ መጣ 6 ወሯ እኮ ነው ገና። ሞት በዛ በሶ እዚህ ዱባይ ሞት በዛ ማሪ፣ በጣም ሞት በዛ። የአህመድ የሞተ ቀን አንድ ልጅም ነፍዘ ሴም ታይም በመኪና አደጋ አበሻ ልጅ ሞተ። ከዛ በኋላ አንድ ዱባይ እንደዛ ተደገመ። እዚህ ዱባይ በጣም ሞት በስቷል ወላይ። ይሄ ደግሞ ቀልባችን መድረቁ ነው ማሪ። 3 ወር አይደለም ማሪ፣ 3 ወር ከኢትዮጵያ ከመጣች 6 ወሯ ነው። ከታመመች ነው 3 ወሯ። 3 ወር ታማን የሞተችው በሽታዋ ሳይታወቅላት። አንዴ ፊቷ ያብጣል፣ አንዴ መጀመሪያ ከንፈሯ ያበጣል፣ ከዛ ፊቷ አበጠ፣ ከዛ ሆስፒታል ወሰደቻት። አንዴ ኢንፌክሽን ነው የዋጥሹ መድኃኒት የሽንት ኢንፌክሽን አሟት ከፋርማሲ ዝም ብላ ዶክተር ጋር ሳትሄድ ኪኒን ወስዳ እሱ ኪኒን ተመርምሮ ያ ነው ኢንፌክሽን የሆነብሽ ተባለች። አላህ ወደራክን እንደው አይ you are blocking when we say something there is no freedom of speech ተጸጸትኩ በቃ ይቅርታ። እሺ ከዚህ በኋላ ማንንም አልቦልክም። አሁንም የቦለኳቸውን እፈታለሁ። እንደፈለጋችሁ ጻፉ። ሶሪ በቃ እኔ እኮ ማንዴን እኔ እኮ ሆዴ ቲማቲም ነው ማየትሙት። የሆነ ነገር ስንል ትቦልኪናለሽ ነፃነት አሰጪንም ትበለኝ። ወይኔ አም ሶ ሶሪ። እኔ በነፃነት አምናለሁ። አም ሶሪ ግን እርግጠኛ ነኝ ሰድባኝ ነው። ግን እፈታታለሁ። እሺ ሁሉንም እፈታለሁ። አንድ 0 ብሎኪንግ አድርጌ ስክሪንሾት አድርጌ ስቶሪ ላይ አደርጋለሁ። በቃሌ ካልተገኘው እዩ ጠላቶቼን ሳይቀር የሚሳደቡትን ብሎካቸውን ፈትቼ ይሄ በዚህ ነው የራሴን ጥንካሬ መፈተሽ ያለብኝ። ብሎክ መሸነፍ ነው ብሏል ሚኪ ፊት አውራሪ ጠላቴ። ምን አለ? ብሎክ መሸነፍ ነው ብሏል። ብሎክ ስታደርጊ ያ ሰው አሸንፉሻል ማለት ነው ብሏል። ስለዚህ እንደፈለጉ ይቸክችኩ። አይ ፕራሚስ አይ ዊል ናት ብሎክ ኤኒባዲ ኤኒሞር። እንደፈለጉ ይንፈራገጡ። ኮመንት ላይ ምን አገባኝ። እንደዚህ ከዚህ ወጥተው እኔን መንካት አይችሉም። እንዲህ ከስልክ ውስጥ እንዲህ ሰብረው ወጥተው እኔን እንደዚህ መንካት ይችላሉ? አይችሉም። That's why I was asking. I have complaint. Sorry, like I'm gonna unblock everyone. ያ ረቢ አና እንደወደራከን ቤተሰቦቻችን ከሰብረው ወጥተው ከስክሪን ውስጥ እኔን አይነኩኝ። ኮመንት ላይ ተተፈራገጡ ነገሩን ጨርሽልና። እሺ ምንድን ነው እያልኳቸው የነበረው? ታማ ሄዳ ሆስፒታል ኪኒን የወሰደችው ከፋርማሲ ኪኒን ሲመረመር እሱ ነው ኢንፌክሽን ያደረገብሽ አሏት። ሄደች፣ ሳምንት ተኛች ሆስፒታል። በሳምንቱ ደህና ሆነች፣ ወጣች። እቤት ሳምንት ተኛች፣ መልሳ ሆስፒታል ገባች። በመጨረሻ 15 ቀን የመጨረሻው ላይ ስትገባ ሆስፒታል 15 ቀን እንትን ውስጥ ገባች፣ ኮማ ውስጥ ገባች። በዛው ሄደች።
ወጣት ታሳዝን። እናንተ አግብታለች ወልዳለች ብዬ ሳልጠየቅ እኔ ኖርማሊ ፍትፍት አድርጌ ነበር የምጠይቀው፣ ግን ይህን ፓርት አልጠየቅኩም። እናቷ በህይወት እንደሌለች አባት ብቻ እንዳላት፣ አንድ እህት ታናሽ እህት ግሪክ እንዳላት፣ አንድ ወንድም ደግሞ እዛ እንዳላት ጠይቄያለሁ። ግን ማግባትና መውለዷን አልጠየቅኩም። አግብታ ይሆን ወልዳ ይሆን እንደባላት ራሷን በተካች እኮ ቢያንስ ራሷን ተክታ ከሆነ አይቆጭም ብዬ ነው። አለም ስልኳ አለኝ አይደል? ጠይቃታለሁ። ልጆች አላት እሱ ብላለች። ልጆች አልወለደችም አላገባችም እያለች ነው ቃል ኪዳን ምናምን ትባለው። ወይኔ እንደው ሳትወልድ ነው ራሷን ሳትተካ ነው የሄደችው ከዚህ ምድር። የእውነት ያሳዝናል። የምር እኔ ያልወለደ ሰው ሲሞት በጣም ያሳዝነኛል። የወለደ ሰው እንኳን ራሱን ተክቷል፣ ስሙን ያስጠራል። የከሌ ልጅ ይባላል። የከሌ ልጅ ወንድ ብቻ አይደለም ሴትም ብትሆን ማናት እናቷ ሲባል የከሌ ልጅ፣ የሀቢባ ልጅ፣ የከሌ ልጅ ይባላል አይደል? ራሱ መቼም አይረሳም። የወለደ ሰው ሲሞት አይረሳም፣ ሁሌም ስሙ ይነሳል። ያልወለደ ሰው ግን ያሳዝናል። ያልወለደ ሰው ያልወለደ ሰው ሲሞት በጣም ያሳዝናል። በጣም ያሳዝናል። በጣም ያልወለደ ያሳዝናል። ራሱን ያልተካ ምንም እዚህ ምድር ላይ አሻራውን ሳይጥል ታውቂያለሽ፣ ምንም አይነት ማስታወሻ ሳያስቀምጥ እዚህ ምድር ላይ ሲሄድ ያልወለደ ሰው የሞት መድኃኒቱ መውለድ ብቻ ነው። ማሪ ልጅሽን መውለድና ማስቀመጥ ብቻ ነው። ሌላ አልሞተም። የወለደ ሰው ቢሞትም አልሞተም። በቃ ራሱን ተክቷል። ሁሌ የከሌ ልጅ እየተባለ ይጠራል። ሁሌ ሞቶ ስሙ ይጠራል። አቡ ልጅቷ ያስታመመቻት ልጅ ማለት ነው። ወላሂ ጀግና ናት። እኔ ማለት ነው እኔ ከዚህ በፊት ጓደኛዬን ሳምባ አሞብኝ እዚህ ማለት ነው። ወላሂ ለአዚም እሷ የቀመሰችው አልሐምዱሊላህ ድናልኛለች። ምንም አልሞችም። ግን እኔ ሆስፒታል ውስጥ የሚሉኝ የነበረው ነገርና እሷን ያየሁበት እንትን ቢስሚላ ጭራሽ ነው ራሴን ነበር ጥፋተኛ ማድረገው። ወላሂ እንደዚህ ሰው አጽም ሆና ማለት ሳምባ ማለት ነው። ወላሂ ነው በቁምሽ ነው የሚገልሽ፣ አትሞቺ ነው የሚገልሽ በቁምሽ ማለት ነው። ወላሂ ነው የምልሽ። ምን የመሰለች አበባ የሆነች ልጅ ማለት ነው። በጣም ታማብኝ ሰው እንዳያያት ከስታ ምናምን እኛ ጋር ላለመምጣት ተደብቃ 3 ወር አልጋ ላይ ሆና ማለት ነው። ጓደኛዬ በጣም እኔ ያኔ ካፌ እንኳን ሄዳ ምግብ ልበላ ስትል ሀብሱ ስዬ ሳትበላ ብላ ለእኔ ነው ይዘመጠው ቀድማ። ወላሂ ነው ግን ጠፍታ ያው ተደባብረንም ስለነበረ ረጅም ጊዜ ሰፈር ቀይራ ነው ብዬ ነበር ያሰብኩት። እና የሆነ አጋጣሚ ላይ ስራ ቦታ ላይ የሆነ ሰው ፎቶ ላከልኝ። አረብ ነው ይችል ታውቂያታለሽ ብሎ ታውቂያለሽ አጽም ሆና ማለት ነው። እንዲህ ጥምድል ብላ ተኝታ ወላሂ ነው የሚልሽ ልጄ። ከዛ እንዲህ ነው ስልኩን ብዬ ነው የጣልኩት እዚህ ስራ ቦታ ማለት ነው። ደንግጬ በቃ ያኔ እኔ እንደዚህ ነገር ገጥሞኛል በቤተሰቤም በራሴ ገባሽ። ከዛ እንዴት ለከዛ ስልኩ ዝግ ነው። ስልኩ ደግሞ እዚህ ሀገር ሆኖ ልጁ አረብ ነው። እዚህ ሀገር ሆኖ ግን በሶሪያ ስልክ ቁጥር ነው ዋትሳፕ የከፈተው። ቀጥታ ስደውል ሶሪያ ነው የሚነሳብኝ። ዋትሳፕ የተከፈተው ሌላ ሰው ነው የከፈተበት። እዚህ ስደውል እስከ ማታ ድረስ እዚህ እሪ እያልኩ እያለቀስኩ እና እዚህ የነበሩ ሰዎች እሺ እናሰባስብላ ቲክቶክ ላይ እንዲናርግና እናሳክማት ላ እኔ ያልኩት ላ እኔ እሞክራለሁ ካቃተኝ ነው እኔ ቲክቶክ ላይ ጓደኛዬ እንጂ የምወጣው እኔ ለሷ ካቃተኝ ላ አልኩኝ ማለት ነው። እና ወላሂ ነው በአንድ ማለት ነው ሱሱዬ በሳምባ ብትሞት ኑሮ ሳምባ ምናምን ይሄ ቲቪ ምናምን ያለባቸው በሽታ አለ አይደል ማሪ እንትን አይሉም። ከሆስፒታል ውስጥ ሰው ያገኛቸውም ለብቻቸው ነው ተከልለው ይነግርሽ እኮ ነው ማለት ወላሂ ነው እሷ ብትቆይ ኖሮ ማለት አቡ እኔ በዛ ሰዓት አልተኛውም። እንደውም በቃ ልጅ አለሽ ተመልሰሽ ልጅሽ ጋር ነው የምትመጪው መሄድ የለብሽም እያሉኝ ችግር የለውም ብዬ ለማንም ሳልናገር ነው ባለቤቴን ለማንም ሳልናገር ነው እሷን ፈለገ የወጣሁት። እና የሆነ ሩቅ ሰፈር ነው ሰው የማይገባበት ዱርዬ ያለችበት ሰፈር እኔ መግባት አልችልም። አደጋ ወይም ችግር ይገጥምሻል ገባሽ። እና የአካባቢው በጣም ስለሚያስፈራ ሰው ለሰው ገንዘብ ከፍዬ ለዱርዬዎች እንዲያመጡልኝ አደረኩ። የት ሆስፒታል በር ላይ ማለት ነው። እና እዛ ደርሰው አልወጣም ሰው እንዳያየኝ በቃ ማንም እንዲያየኝ አልፈልግም እኔ ነኝ ወላሂ ሱሱ ብላ ተነቀሳለች። አቡ በጣም ነው የምወዳት ቁርአን ነው የምልሽ። አላህ ሁሉ ይጠብቃት ክፉ ምንም አያሳይም። አዎ ድናለች። ግን በቃ ለራሷ አታውቅም ማሚ እኔ ራሷን አትጠብቅም። እኔ ሁሌ ነው የምታስጨንቀኝ። ያኔ ደከመኝ በቃ። ከዛ ደውዬ እኔ ነኝ ማንም አያይሽም ለማንም አልናገርም እኔ ላሳክምሽ ነይ በእናትሽ አንድ ሆስፒታል በር ላይ ይገኛል ይዣት ስገባ ማሚ ዶክተሮቹ ምንድነው ይዘሽ የመጣሽ ሬሳ ሆና አልቃለች እኮ ሹጀይቤ ራሴ ብቻሽን
እንደዚህ አይነት ሪስክ ወስደሽ እንደ ያኔ እኔ በሱ ህይወት እንደወሰንኩ ነው የፈረድኩት። ወላሂ ማንም የለም። አንድ ባለ ታክሲ ጓደኛዬ ነበርና አንድ ጓደኛዬ ነበረች እኔ እንሂድ ብያት እሷን ይዤ ነው በ24 ሰዓት ውስጥ ነው ድንገተኛ አስገብቼ ተመርምራ ምናምን ጭራሽ እኔ ሳምባ መሆኑን እራሱ አላውቅም። ሳቅፋት እኔ ያለሁልሽ ስላት ነው የነበረው። ገባሽ? እሷን ብትነግረኝም ፈርታለች። በቃ ያለማቋረጥ ነው የምታስበው። ከዛ በኋላ በ24 ሰዓት ውስጥ እናቷንም አወራኋት። እንዴት ለእኔ አትነግሪኝም ብዬ እናቷ ፓተር ነበረች። ከዛ በኋላ እኔም አለሱ ስዬ አድኝልኝ ልጄ በቃ አድኝልኝ እኔ እንዳያውቁ እያለች እንዴት ሳትነግሪኝ እናቷን ብላ ጮኩባት። ከዛ በኋላ ተመረመረች። እዚህኛው ሆስፒታል ስልኩ ነው ወደዚህ ስንልቅ ወደዚህ ተመርምራ በቃ ሳምባ መሆኑ ምናምን እስካሁን ድረስ ፋይሉ አለ። ለተአምር አስቀምጧል። ደግሞ አንድ ልጅ አላት እዚህ ወለደች፣ ብቸኛ ልጇ ማለት ነው። በጣም ነው የምታሳዝነው። ግናት ወላሂ በህይወቴ ሴት አይቻለው። እኔ እንደሱ አይነት ልጅነት አለባት። ማንኛውም ሰው ጥፋት ይኖራል፣ ግን እንደሷ ወላሂ ንጹህ ልብና ለእኔ እንዲህ እንጃ የሚሰፈሰፍ ሰው አይቻለቅ እንደ እናት ማለት ነው። እና በቃ በጣም ይጨንቀኝ ነበር። በቃ ሆስፒታል ውስጥ ሆኜ ዶክተሮቹ አትድንም ምንድን ነው ያመጣሽው? እስከዛሬ የት ነበርሽ ይሉኛል። በቃ አልቃለች እኮ ምናምን ይሉኛል። ከዛ ወላሂ ደግሞ የአላህ ነገር ሆኖ እቃ ኦርደር አድርጌ ያለኝ ብር ትንሽ ብር ብቻ ነበር። ከዛ እናቷ እኔ ልካለሁ አለች አለው አግዝሻለሁ አለች። እኔና እናቷ ተጋግዘን እንትን አልናት። ወዲያውኑ በ24 ሰዓት ውስጥ እዛው ሆስፒታል 2 ቀን ቆይተን ተመርምራ ውጤት ወጥቶ ደስ የሚለው አለ ሆስፒታል መግቢያ ብቻ ነው የምትሄደው። ለአንድ ወር ይደረግላታል። መድኃኒቷን ትወስዳለች ምናምን። ሀቡ ሁላ ሳስገባ እያስፈረሙኝ አብረው ፎቶ እያነሱ አንድ ነገር ያ ረቢ ነው የምለው ወላሂ አላህ በቃ ሁሉ ማድንም የኔ አለ አያሳፍረኝም። እና እኔ ማንም እንዲያየኝ አልፈልግም ትላለች። ፎቶ እንኳን ለእናቷ አንስቼ ልልክላት ስል ቲክቶክ ላይ ልትለቂ ነው አልፈልግም። ኧረ እኔ እያለሁ ለምንድን ነው ቲክቶክ ላይ የምለቅሽ እላታለሁ። ከዛ ገባች። 1 ወር ሙሉ ታከመች። ወላሂ ጭራሽ እንኳን ትድናለች አትድንም እያሉ ተስፋ እያስቆረጡኝ ማለት ነው። እኔ ከአጠገባው አላፈናፍንም ነው ያልኳቸው እየተጣላሁ ሁላ ማለት ነው። እና